በቅዱስ ቤቱ እንድንሰባሰብ የጠራን የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል። ባጭሩ የወንድ ሁሉ ራስ ክርስቶስ፣ የሴት ራስ ወንድ የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። የክርስቶስ ራስ እግዚአብሔር ነው ሲል ምን ማለቱ ነው? በአብ በወልድ መካከል የስልጣን ልዩነት ያመለክታል ወይስ ሌላ ትርጓሜ ያለው የሚል ነው። በመጀመሪያ እዚህ ውስጥ ከተነገሩ አረፍተ ነገሮች አንዱን ብናየው የሴት ራስ ወንድ ነው የሚለውን ቃል ቅዱስ ዮሐንስ አፈወርቅ እንዲህ የሚል ቃል አለው። ሃይማኖተ አበው በተባለ መጽሐፉ ላይ ወይም ደግሞ እዚህ መጽሐፍ ከእሱ ድርሰት ሃይማኖተ አበው ተከፍሎ መጥቷል እና እዚያ ላይ ምናልባት ብዙዎቻችሁ የምታገኙት ወበከመ አውፃአ ብእሲ ብእሲተ እንበለ ብእሲት ከማሁ አውፃአት ብእሲት ብእሴ እንበለ ብእሲ የሆነ ትብትብ ያለ ይመስላል። ግን አማርኛው ወንድ ያለ ሴት ሴትን እንዳስገኘ ወይም ደግሞ በሌላ አነጋገር አዳም ያለ ሴት ሴትን እንዳስገኘ እንደዚሁም ክርስቶስ ድንግል ማርያም ያለ ወንድ ወንድን አስገኘች ይላል። በጣም ጸጥ ስላላችሁ እስኪ አብረን እንበል። ወንድ በሉ እስኪ ያለ ሴት ሴትን እንዳስገኘ እንደዚሁም ሁሉ ሴት ያለ ወንድ ወንድን አስገኘች። አሁን ይሄ ግልጽ ምንም ብዙ ማብራሪያ የሚፈልግ አይመስለኝም። ወንድ ያለ ሴት ሴትን አስገኘ ማለት ማን ነው? እሱ አዳም ያለ ሴት ማንን ስላስገኘ ነው? ስለዚህ አሁን የፍጥረት ሁሉ ራስ የሆነው አዳም ለሚስቱ ራስ ነው፣ መገኛ ማለት ነው። ራስ በዚህ አውድ እዚች አውድ ላይ ራስ የሚለው መገኛ አስገኝ ማለት ነው። በዚህ ከተግባባን አሁን ቀጣይ ሀሳብ እንዩ። የክርስቶስ ራስ እግዚአብሔር ነው የሚለው እግዚአብሔር ወልድ ኢየሱስ ክርስቶስ ደግሞ ቅድመ ዓለም ከመፈጠሩ አስቀድሞ ከማ ተገኝቷል? አቤት። ስለዚህ የክርስቶስ ራስ እግዚአብሔር ነው ማለት የኢየሱስ ክርስቶስ ቅድመ ዓለም መገኛው እግዚአብሔር አብ ነው ማለት ነው። ስለዚህ የክርስቶስ ራስ ማለት መገኛ እንደማለት ነው። ባጭሩ ራስ መገኛ ማለት ነው። መንፈስ ቅዱስን ያሰረጸ ወልድን የወለደ ራሳቸው እግዚአብሔር አብ በመሆኑ ማለት ነው። ይሄ ግልጽ ይመስለኛል። እንግዲህ ግልጽ ነው አይደለ? እሺ፣ ወደ ሌላው ጥያቄ ስንሄድ ይህም ጠቅላላ እውቀት ነው፣ ግን እስኪ ባጭሩ እንየው። በጥንታውያን አባቶች በተጻፉ መጻሕፍት ላይ የሚገኙ ከቤተ ክርስቲያን አስተምህሮ የተለዩ አስተምህሮቻችንን እንዴት አቃንተን እንቀበላቸው? ለምሳሌ የአባ ጊዮርጊስን 3 ምጽአትን የመሰሉ ትምህርቶች እንዴት እናያቸው ነው። ይህን ለመጠየቅ የተፈለገበት ምክንያት በአንዳንድ ውይይቶች ጊዜ ከእገሌ አባ ገሌ እንዲህ ብለዋል፣ አባ ገሌ እንዲህ ብለዋል፣ ትቀበለዋለህ አልቀበለውም አይነት ክርክር አለ። ለዚህ ክርስቶስ 3 ጊዜ ነው ወይ ምጽአት ያለው? አባ ጊዮርጊስ 3 ጊዜ ምጽአት አለ ይላሉ። ይሄ በአባ ጊዮርጊስ ጊዜ በነገራችን ላይ አባ ጊዮርጊስ የሚሉት እንደዛ የሚል ሐሳብ የሚመስል ሐሳብ አለ። ባጭሩ አንድ ጊዜ መጥቷል፣ ከድንግል ማርያም ተወልዷል። ሁለተኛ ዓለምን ለማሳለፍ ይመጣል። ዓለምን ለማሳለፍ ከመምጣቱ በፊት የ1000 ዓመት መንግስትም ይባላል። ሌላ ሚሊኒየም አለ የሚጠበቅ ክርስቶስ ሲመጣ እና በዚህ በሚሊኒየም ላይ ራሱ 3 አይነት ሚሊኒየሞች እንዳሉ ዓለም ላይ የቆየ ክርክር አለ። ቴዎሎጂው ላይ እንደዚህ ሲከራከሩበት በጽሁፍ ደረጃ ይቻለሁ። ምን ማለት ነው? ባጭሩ ከዮሐንስ ራእይ የመጣ ሐሳብ ነው ይሄ። ክርስቶስ 3 ጊዜ አይመጣም፣ አንድ ጊዜ ነው የሚመጣው። አባ ጊዮርጊስም በመጽሐፋቸው ምጽሐ ደብረ ጽዮን ይባላል። 3ኛው ምጽአት የሚሉት እሱን ነው። ምጽሐ ደብረ ጽዮን ማለት በጽዮን ተራራ ላይ መጥቶ ነግሶ ሰዎችን ታምር እያደረገ የሚኖርበት 1000 ዓመት አለ ማለት ነው።
በነገራችን ላይ ዮሐንስ ራእይ ማንም ሊቅ ገና አልተረጉመው። እግዚአብሔር ራሱ በዘመን ነው የሚተረጉመው። ወይ ራሱ ዮሐንስ ወልደ ነጎድጓድ መጥቶ ካልነገረን በስተቀር ይሄ ማለት ይሄ ነው ብሎ ራእዩን ወይም ደግሞ የሐዲስ ኪዳኑን ትንቢት ማንም ፈልቅቆ እንደ ነገረ ሥላሴ ወይም እንደ ነገረ ስጋዌ በሚያሳርፍ መልኩ በ4 ነጥብ ሊዘጋ የሚችል ማንም የለም። ምክንያቱም ራእይ ነው። ጊዜ እየፈታው ጊዜ እየተረጎመው ነው የሚሄድ ራእይም ብዙ ጊዜ እና የሺህ ዓመት መንግስት የሚባለው አምላካችን ክርስቶስ በጽዮን ተራራ ላይ መጥቶ ከዚያ እንደገና ሌላ ሶስተኛ ምጽአት ሶስተኛ መገለጥ ይኖራል ዓለምን ለማሳለፍ እንደገና የሚለው ሳይሆን ምን ብለው ነው ይሄ በዮሐንስ ራእይ ላይ የተነሳውን ሐሳብ በአባ ጊዮርጊስ ዘጋስጫምና የመሳሰሉትን ሰዎች የሚያስታርቁት አባቶቻችን ይሄ ሁለተኛ ምጽአት የሚባለው አሁን ከድንግል ማርያም ተወልዷል እንደገና ሺህ ዓመት ይመጣል የሚለውን ነገር የሚያስታርቁት እንዴት አድርገው ነው? ሺህ ዓመት የተባለው ዓመተ ምህረት ነው ብለው ተርጉመውታል። ዓመተ ምህረት ሺህ ዓመት የተባለ ምንድነው አልኳችሁ? ይሄ አሁን እኛ የምንኖርበት ዓመት ሺህ ዓመት ይባላል። በመጽሐፍ ቅዱስ በጣም ነው የሚገርመኝ። ሺህ ዓመት 7 ቁጥር አሁን አንድ ሰውዬ የሆነ ሚዲያ ላይ ሄሮድስ 144,000 ሕፃናትን ገደለ የሚል ትምህርት ሰምቶ አረ እናንተ ኦርቶዶክሶች ደግሞ እንዲህ አይነት አሁን በዚያ ዘመን 144,000 ሕፃናት በቤተልሔም አካባቢ ከየት ነው የሚመጡ የምትናገሩትን አታውቁም ብሎ መቼስ ይሄ ዘመን ለመተቸት መጋቢ ሐዲስ እሸቱ እንዳሉት ምላሱ የረዘመ ጆሮ የተደፈነ ትውልድ ነው ያለው። በቤተ ክርስቲያን ውስጥ 144,000 ማለት ቁጥር አይደለም። 7 ቁጥር፣ 8 ቁጥር፣ 144,000 ቁጥር፣ 12 ቁጥር ብዙ ቦታ ላይ ታገኛላችሁ። 8 ቁጥርም እንደዛው። ለምሳሌ 8ኛው ሺህ ሲባል ስለ ቁጥር ካነሳችሁ ትሳሳታላችሁ። 8ኛው ሺህ ላይ አሁን ዓለም ያልፋል ነው የምንለው አይደለም። አብይ ቀመር ነው የሚያልቀው። አብይ ቀመር የሚባል አለ። ምን አልኳችሁ? አብይ ቀመር ሲያልቅ ይውላችሁ የዓለም ፍጻሜ የመሰላቸው ሰዎች አሉ። ለምሳሌ በጣም የሚገርመኝ አባ ማን ነው አፄ ዘርዓ ያዕቆብ በ8ኛው ሺህ ዓለም አያልፍም የሚል ሰው ካለ እሱ የተወገዘ ነው ብሎ ሁሉ ጽፏል። ግን አሁን 8ኛው ሺህ ከገባ ስንት ዓመት እንደተቆጠረ ታውቃላችሁ? በእኛ ቤተክርስቲያን ስንት አሁን ዓመተ ምህረቱ ስንት ነው የምታውቁት? 2018 ሲደመር 5500 ስንት ነው የሚሆነው? 7500 18 7500 አሁን 8ኛው ሺህ ገብቷል አልገባም? አቤት ማላችሁ ተስማሙ። እስኪ እዚሁ እንለያይ። እንዴት ከመቼ ጀምሮ ገብቷል? ከመቼ ጀምሮ? አቤት 7000 አልቆ አንድ ካልግበት ጊዜ ጀምሮ ይሄ 5017ቱ ዓመት የማን ነው ማለት ነው? አቤት የ8000 ግማሹን ኖረ ነው ወይ ግማሹን እያገበ ልንሄድ አሁን ግማሹን ጨርሰናል። የ8000 አሁን እግዚአብሔር ባወቀ እኛ የማናውቀው እሱ ባወቀ የሚያደርገው ነገር ነው። ምናልባት ከ8000 ዘመን ጀምሮ ምጽአት ሊመጣ እግዚአብሔር ይህንን ዓለም ሊያሳልፈው ይችላል ብለን መነሻውን ልንወስድ እንችላለን። መነሻውን 8000 ልናደርገው እንችላለን። መድረሻውን ግን አናውቀውም። ስለዚህ መጽሐፍ መነሻውን ከተናገረ በኋላ 9000 ሊሆን ይችላል፣ ምንም የትኛውም ዘመን ሊሆን ይችላል። የምናውቀው ነገር የለም እና 8000 ሲባል ይሄ ከአሃዝ አይደለም፣ ምስጢር ነው፣ ሲምቦል ነው። አሁን እናንተ ቆይ የሆነ ሰው ብዙ ጊዜ ደወለባችሁ አላነሳችሁ፣ ደወላችሁ ቴክስት አደረገ አልመለሳችሁ። ምናልባት 3 ጊዜ ቴክስት አድርጎ 2 ጊዜ ደውሎ ብታገኙት ይሄ ሰውዬ 10 ጊዜ ሲጨቀጭቀኝ ማለት ትላላችሁ ወይም እንላለን። ግን ቴክስቱና ሚስኮሉ ተደምሮ ስንት ነው የሚሆን? ግን 10 ጊዜ ጨቀጨቀኝ ምን ለምንድን ነው? 10 ጊዜ ነው እንዴ? አሁን ይሄ 10 ጊዜ የምንለው አሃዝ አይደለም ማለት ነው። ብዛትን ማሳየት ነው።
አሁን ይሄም ከ8ኛው ሺህ ጀምሮ ያለውን ነገር መናገር እንጂ ወይም ደግሞ የምጽአቱ ዋዜማው ወይም ደግሞ ንጋት መሆኑን መናገር እንጂ የት ጋር እንደሚመሽ አናውቀው። 8000 ማለት ለምጽአት ይሄ ዓለም ለሚያልፍበት ነገር ዋዜማ ወይም ንጋቱ ነው። ንጋት መቼ እንደሚያልቅ አናቅም። ቀትሩ የትኛው እንደሆነ አናቅም። እንደገናም ደግሞ ምሽት የትኛው እንደሆነ አናቅም። የዘመን ምሽትን የሚያውቀው ራሱ እግዚአብሔር ነው። ወልድም ቢሆን አያውቃትም የተባለ በለበሰው ስጋ፣ መላእክትም እንኳን ቢሆኑ አያውቃትም። አላዋቂ ስጋን እንደተዋሃደ ለማስረዳት ወልድም ቢሆን አያውቃትም የተባለ አላዋቂ ስጋ ልክ እንደኛ የማያውቅ ስጋን እንደተዋሃደ ለማጠየቅ እንጂ እሱማ የሚያሳልፈውን ቀን እንዴት ነው የማያውቅበት? የሚመጣበትን ቀን እንዴት ነው የማያውቀው? የሚመጣበትን ቀን የማያውቅ አምላክ የለም። ግን የለበሰው ስጋ ልክ የአልዓዛር መቃብር ወዴት ነው ብሎ እንደጠየቀው አይነት ማለት ነው። እና ምን ለማለት ነው? አሁን ይሄ 8 ቁጥር ከቁጥር ባሻገር እንደሆነ ሁሉ አሁን ለምሳሌ ምህረትን ለሚጠብቁ እስከ 1000 ትውልድ ድረስ እምራለሁ የሚል በብሉይ ኪዳን ውስጥ ይሄ የተለመደ ነው። እስከ 1000 ትውልድ እምራለሁ የሚባል 1000 ትውልድ የሚባለው መጽሐፍ ቅዱስ ቆጥሮም አያውቀውም። 1000 ትውልድ የማንንም አልቆጠረም። ምን ማለት ነው ታዲያ 1000 ትውልድ ያላችሁ እንደሆነ ብዙ ትውልድን እምርልሃለሁ ማለት ነው። ሕጌን ለሚጠብቁ እስከ 1000 ትውልድ ድረስ ምህረትን አደርጋለሁ አለ። ሕጉን ለሚጠብቁ 1000 ትውልድ ምንድን ነው? 1 2 ብሎ 3 ብሎ መቁጠር አይደለም። በተመሳሳይ መልኩ ምሳሐ ደብረ ጽዮን የደብረ ጽዮን ምሳ ግብዣ የሚባለው ከቁጥር በላይ ነው ነገሩ እንጂ የሆነ ክርስቶስ የሆነ ሰዓት ላይ መጥቶ 1000 ዓመት ቆይቶ እንደገና ሄዶ እንደገና ደግሞ የሚመጣበት 3 ምጽአት የለም። ታዲያ ይሄ ቁጥር ካልሆነ ምንድነው ምስጢሩ? 1000 ዓመት እና አባ ጊዮርጊስ ዘጋስጫ ክርስቶስ ይመጣል የሚሉት የደብረ ጽዮን ምሳ ምንድነው ያለ እንደሆነ ደብረ ጽዮን ቤተክርስቲያን ናት። የጽዮን ተራራ ማለት አይደለም። ደብረ ጽዮን ማለት የጽዮን ተራራ ቤተክርስቲያን ናት። ምሳው ምንድነው? ስጋው ደሙ ነው። ምሳው ምንድነው? አቤት በግልጽ መጽሐፍ ቅዱስ ምሳ ተብሏል። በተለያየ ጊዜ ብትመለከቱት ለምሳሌ በማቴዎስ ወንጌል ምዕራፍ 22 ላይ ትልቁ ድግስ አሁን ይሄ ድግስ ምሳሐ ደብረ ጽዮን ተብሎ ተገልጧል። ስለዚህ ክርስቶስ አምላካችን በቤተ መቅደስ ዕለት ዕለት የሚቆርሰው ስጋው የሚያፈሰው ደሙ የምንቆርበው ቁርባናችን ለኛ ምሳሐ ደብረ ጽዮን ይባላል። የደብረ ጽዮን ምሳ በጽዮን ተራራ ላይ እግዚአብሔር ያደረገልን ምሳችን ይሄ ነው። ግብዣችን ይሄ ነው። ልብሳችንን አጥበን ያ ማቴዎስ 22 ላይ ያለው ታውቁታላችሁ መቼም ልብስን ስላላጠብክ ውጣ ተብሏል። ለጊዜው ልብሱን ነው። ዋናው ግን ልብህን ንጹህ ስላላረክ አትቆርብም ተብሏል ማለት ነው። ከግብዣው ወጥቷል፣ ተባሯል። ማቴዎስ 22 ላይ ያ ከሙሽራው አዳራሽ ውስጥ ከሰርጉ አዳራሽ ውስጥ የሰርግ ልብስ ሳይለብስ የተገኘው ለቁርባን የሚሆን ስነ ልቡና ሳይኖረው ለክርስትና የሚሆን ለቅዳሴ የሚሆን ለመንፈስ ቅዱስ ህብረት የሚሆን ልብ ሳይኖረው የገባውን ሰው ውጣ ብሎታል። እና ይሄ ነው ግብዣችን። ይሄ አሁን እየኖርንበት ያለው ህይወት ነው። እና ይሄ ዘመነ ዓመተ ምህረት የአባ ጊዮርጊስ ጥቅስ ሆኖ የቤተ ክርስቲያን ሊቃውንት እንደዚህ ተርጉመውታል ማለት ነው እንጂ ክርስቶስ 3 ጊዜ ይመጣል የሚለው በብዙ የቤተ ክርስቲያን አባቶች የሚደገፍ አይደለም ማለት ነው። ይሄ ማለት ግን ቅድም ጥሩ ስም ወጥቶለታል ያልኩት ስፔኩሌሽን ሲባል በቃ ትክክል ነው። በዚያ ደረጃ የሚያስቡ ሰዎች አሉ። በቃ ይመጣል ብለው የሚጠብቁ አሉ። በነገራችን ላይ እንደው ጊዜ በዚህ ብቻ እንዳልወስድ እንጂ ከመነጠቅ ጋራ ራሱን ችሎም ጥያቄ አለ። እዚህ አብሬ ላንሳው ነው። ክርስቶስ ይመጣል በዚህ ወቅት እያሉ እና እኛን ነጥቆ የሆነ ቦታ ይወስደናል እንዲህ ያደርግልናል ብለው አሁን ባለፈው በዚህ ዓመት ምናልባት 3 ወር 2 ወር ቢሆነው ነው ደቡብ አፍሪካ ምናምን እዚህም እኛ ጎረቤት ሀገር የመንግስት ስራቸውን የለቀቁ ሰዎች ነበሩ። ጌታ ሊመጣ ነው ብለው ሀብት ንብረታቸውን ይሸጡ ነበሩ። ሊመጣ ነው ብለው ምን ሊያደርገን? ሊነጥቀን እና ሊወስደን የት? ይሄው በዮሐንስ ራእይ ላይ ያለው ትንቢት ተደርሷል፣ ተፈጽሟል ብለው። ይሄ ብቻ አይደለም። በአይሁድ ዮም ኪፑር በዓል ላይ በቃ ብዙ ጊዜ ወቅት እየጠበቁ ይሄን የሚያደርጉ ሰዎች ነበሩ እና እንዲያውም በ19ኛው መቶ ክፍለ ዘመን መግቢያ አካባቢ በጣም የተለመደ ስለነበረ ይሄ መንግስታት ረፉ ብለው ፓስተሮችን ያስጠነቀቁበት ጊዜ ነበር። መነጠቅ የሚባል ነገር የለም፣ ውሸታችሁ ነው። ገንዘባቸውን ሲሸጡላችሁ በርካሽ በሆነ ሰው በኩል ሄዳችሁ ልትገዙ ነው። ታውቃላችሁ፣ ይሄ መነጠቅ አለ የሚለው ፓስተር ማለት ነው። የሆኑ ሰዎች ገንዘብ ሲሸጡ እዚህ ጋር ክስቱን ወንድሙን ምናምኑን ደግሞ ሄዶ በርካሽ ዋጋ ያስገዛል። ለነገሩ ርካሽማ ስጦታ ነው የሚሰጡት። ምክንያቱም ነገ ዶላር ውስጥ ምን ያደርግለታል? ተነጥቆ አይደለም
በመነጠቅ ዓለም ውስጥ ዶላር የለ፣ ዩሮ የለ፣ ምንም ጥቅም የለው። ስለዚህ እንዲህ አይነት ነገር ስለሚሰሩ መንግስታት ሳይቀር ይከለክሏቸዋል። አሁን በተለይ አፍሪካ ውስጥ ያሉ ፓስተሮች ይከለከላሉ። ምናልባት በዜና አይታችሁ ከሆነ በተለይ አዲስ ዓመት ሲመጣ ሁሌ ክልከል አለባቸው። በቃ በእነሱ እንግዲህ አብዛኞቹ ጥርን መሰለኝ የሚያከብሩት እንደ አዲስ ዓመት እና ቸርቾች ይዘጋሉ በመንግስት። ለምን? መጪው ዓመት ያንተ ነው፣ ስኬት ያንተ ነው፣ በረከት በራስ ላይ ነው፣ እንትንህ እንደዚህ ነው፣ በቃ ብርህ በስቷል፣ እንደዚህ የሚሉ በጣም የሚያምታቱ ሰዎች ስላሉ ከዚያ አዲሱ ዓመት መጥቶ የሚጠብቁት የነቢዩ ትንቢት ሳይፈጸም ሲቀር ሰዎች ራሳቸውን ማጥፋት፣ ድብርት ውስጥ መግባት፣ እንዲህ አይነት አደገኛ ነገር ስለመጣ ይዘጋሉ እና አሁንም ድረስ የሚያምኑ አሉ። እንደገና ደግሞ ይሄ የተለዩት ሰዎች ናቸው ከኛ ቤተክርስቲያን። የቤተ ክርስቲያናችንም ሰዎች ሆነው ደግሞ አዎ ሺህ ዓመትማ አለ ብለው ለምሳሌ ቴዎሎጂ ውስጥ ከሚያስተምሩ አሁን በህይወት የሉም መምህር ደጉ ዓለም ካሳ ይህንን ያምኑ ነበር። እኛ ስንከራከር ድሮ 2000 ውስጥ 2003 2004 በቃ ትልቅ ርዕስ ሆኖ መከራከሪያ ሆኖ አስታውሳለሁ። እሳቸውም ቴዎሎጂ ያስተምሩ ስለነበረ እኛ ከበዓታ እየሄድን እዛ እንከራከር ነበር። ይሄ እንዴት ነው ይሄ እንዴት ነው እና ለማንኛውም የኔታ ደጉ ይህንን ስላሉ ደግሞ ሌሎች የኔታ ደጉን ያስተማሩ ሌሎቹ መምህራን ስላሉ እንዲህ እያለ የቤተ ክርስቲያን ሰንሰለት ስላልጠፋ እኛ ብንሳሳት የኛ መምህራን አሉ፣ የኛ መምህራን ቢሳሳቱ እነሱን ያስተማሩ ቢሳሳቱ እያለ ጥሩ ምንጫችን ላይ እንደርሳለን። እድሜ ለቤተ ክርስቲያናችን። አንድ መምህር ቢሳሳት የሚሳሳት ተቋም የለንም። እገሌ ምን አለ እያልን ምንጩ ላይ እንደርሳለን። ስለዚህ አሁን አብዛኞቹ ሊቃውንት ከሚስማሙበት አንጻር የነ አባ ጊዮርጊስ ምሳሐ ደብረ ጽዮን የሚባለው ወይም የሺህ ዓመት መንግስት የሚባለው አሁን እየኖርንበት ያለው ነው። ሺህ ዓመት ማለት ምን ማለት ነው ያለ እንደሆነ ዓመተ ምህረቱ ምንም ሊሆን ይችላል። በእኛ አቆጣጠር 2017 ይሄ እስከ ቀጣዩ የዓለም ፍጻሜ ድረስ ሺህ ዓመት ተብሎ ይጠራል ማለት ነው። ባጭሩ ይሄ ነው። ይሄ ነገር ስብከት ነው ያደረኩት። ገብቷችኋል? ባይገባችሁም እንግዲህ ምንም ጥያቄው ነው። እርግጠኛ ነኝ አሁን ይሄን ጉዳይ ምንም የማይመለከታችሁ ሰዎች ትኖራላችሁ። አንዳንዴ እንዲህ አይነት ጥያቄ ትንሽ የሚከብደኝ ስሜት የማይሰጠው ሰው አለ፣ የሚሰጠው ሰው አለ እና በየአይነት ነው። ስለዚህ አልፎ አልፎ ቀለል ያሉ ሀሳቦችንም ብናነሳ ጥሩ ነው። የገባችሁ ከገባችሁ መልካም ነው። ዛሬ እንደ አዲስ የሰማችሁ ሰዎች ግን ምን እያልኩ እንደሆነ ካልገባችሁ ራሱ አንፈርድም። ትምህርቱ ራሱ የለም። ለዛ ነው ማለቴ በአውደ ምህረት የለም ማለቴ ነው ትምህርቱ። እሺ አሁን አጭር መልስ መልሳለሁ። ሐዋርያው ቅዱስ ጳውሎስ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ስለኛ ምን አደረገው? ስለኛ ኃጢአት አደረገው ይላል። ሐዋርያው ኢየሱስ ክርስቶስ ስለኛ ኃጢአት አደረገው ሲል ምን ማለቱ ነው? አድራጊውስ ማን ነው? ኃጢአት አደረገው ማለት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ያለ ቃል ነው። ሁለተኛ ቆሮንቶስ ምዕራፍ 5 ላይ እና ስለኛ ኃጢአት አደረገው ባጭሩ ይሄ ወደ ብሉይ ኪዳኑ የሚወስደን ሰፋ ያለ ይህም ማብራሪያ ያለው። በብሉይ ኪዳን ውስጥ አንድ ሰው ኃጢአት ሲሰራ ለኃጢአት ስርየት የሚሆን በግ ያመጣል። ለኃጢአት ይቅርታ በግ ያመጣል። ምን ያመጣል አልኳችሁ? በጉን ያመጣና እዚያ ላይ ይጸለይበታል። በጉ የኃጢአተኛውን ኃጢአት ይሸከማል። በጉ የኃጢአተኛውን ምን ይሸከማል? አቤት በጉ ኃጢአት ሰርቷል አልሰራም? ግን የሰውየው የሰራውን ኃጢአት ተሸክሞ በጉን የኃጢአት መስዋዕት ይሆናል። ኢየሱስ ክርስቶስ አሁን ኃጢአት አልሰራም። እንኳንስ ሊሰራ በመናገርና በማሰብ እንኳን አልሰራም ኃጢአት። ግን ምን ሆነ ያለ እንደሆነ እኛ ከጻድቃን ጋር እንድንቆጠር እሱ ከኃጢአተኛ ጋር ተቆጠረ። አንድ ሁለተኛ እኛ በሱ ጽድቅ እንሆን ዘንድ የሚል ቃል አለው ቅዱስ ጳውሎስ። እኛ የእሱ ጽድቅ እንሆን ዘንድ። እኛ የማን ጽድቅ? አያችሁት? እሱን ብቻ ኃጢአት አደረገው አይደለም የሚለው። በተቃራኒው ዘግሬት ኤክስቼንጅ ነው መሰል የሚሉት እንደውም እነዚህ ቴዎሎጂ ውስጥ ያሉ ምሁራን። ትልቅ ለውጥ ነው። እኛ የእግዚአብሔር ጽድቅ እንሆናለን፣ እሱ ደግሞ ስለኛ ኃጢአት አደረገው ማለት ልክ እንደ ብሉይ ኪዳኑ በግ ማለት ነው። ኃጢአት አልሰራም፣ ግን ስለ ኃጢአተኛ መስዋዕት ይሆናል በጉና
የበግ የኃጢአተኛ ምንድን ነው በደለኛ በግ ሊባል ይችላል በጉ ራሱ ማለት ነው። ምንም እንኳን አልሰራም። አሁን የሚናገረው ይሄንን ነው። የኃጢአት መስዋዕት መሆኑን ነው የሚያሳየው ማለት ነው። አድራጊው ማን ነው ያላችሁ እንደሆነ ሁለት ነገር እናያለን። አንደኛ እግዚአብሔር አብ፣ ሁለተኛ ፈቃዱ ነው። እግዚአብሔር አብና ፈቃዱ ደግሞ አንድ ናቸው እና አደረገው የሚለው ቃል ምንም እንኳን በእግዚአብሔር አብ ቢነገርም ኢየሱስ ክርስቶስን የእግዚአብሔር አብ ፈቃድና የወልድ የመንፈስ ቅዱስ ፈቃድ አንድ ነው ወይስ ይለያያል? ስለዚህ አደረገው የሚለው የራሱ ፈቃድ ነው። አሁን ልጁን ስጋ ለበሰው የሚል ቃል ብትሰሙ እግዚአብሔር አብ ልጁን ስጋ ለበሰው። ስጋ መልበስ የማን ፈቃድ ብቻ ነው? አይደለም። የአብ ብቻ ፈቃድ አይደለም፣ የወልድ ብቻ አይደለም፣ የመንፈስ ቅዱስ ፈቃድ አይደለም። ግን በወልድ ወይ ደግሞ በአብ ወይ ደግሞ በመንፈስ ቅዱስ ሊነገር ይችላል። ይሄ ራሱን ችሎ ሌላ ትምህርት አለው። የሚገርማችሁ ልክ እንደ ትንሣኤው ለምሳሌ ቅዱስ ጴጥሮስ በንስሐ ወደሱ ለመጡ ሰዎች ይህን ኢየሱስን እግዚአብሔር አስነሳው ይላል። ይህን ኢየሱስን ማን አስነሳው? አሁን እግዚአብሔር አስነሳው ሲል ኢየሱስ ራሱን ማስነሳት አይችልም ማለት ነው የሚል ሰው ሞኝ ሰው አይጠፋም። የሚገርማችሁ እግዚአብሔር አስነሳው ማለት የእግዚአብሔር አብ ስልጣን፣ የእግዚአብሔር ወልድ ስልጣን፣ የእግዚአብሔር መንፈስ ቅዱስ ስልጣንም አንድ መሆኑን ነው የሚናገረው። በሌላ መልኩ ዮሐንስ ወንጌል ምዕራፍ 5:3 ላይ ስትመለከቱ ከውሃና ከመንፈስ ያልተወለደ እግዚአብሔር መንግስት አያይም ማለት ከማና ከውሃና ከመንፈስ። አያችሁት? ከመንፈስ ቅዱስ ብቻ ነው የምንወለደው። ከእግዚአብሔር አብ እንወለድም፣ ከወልድ አንወለድም። አያችሁ? በመንፈስ ቅዱስ ብቻ ስለ አብም ተናገረ፣ ስለ ወልድም ተናገረ። አያችሁ? ለያይተን የምንናገርበት ጊዜ አለ፣ አንድ አድርገን በአንዱ ስለ ሁሉም የምንናገርበት ጊዜ አለ። በአንዱ ስለ ሁሉ። አሁን ኃጢአት አደረገው የሚለውን ቃልም ስናየው ማድረግ መሆን በስላሴ ዘንድ በስልጣን የሚሆን ስለሆነ ሶስት ስልጣን የለም፣ አንድ ስልጣን ነው ያለው። ይሄ ስልጣን ደግሞ በአብ እየተገለጠ ነው ማለት ነው እና አደረገው የሚለው በእግዚአብሔር አብ ቢነገር ምንም ችግር የለውም። ግን ፈቃዱ አደረገው ማለት ነው። ፈቃዱ በራሱ ፈቃድ ራሱን ኃጢአተኛ ያደረገ እና ቃሉን ባጭሩ ብዙ ቃል ሳላባክን ለመናገር ስለኛ ኃጢአት አደረገው የሚለውን እናንተ እንዲገባችሁ ስለኛ ኃጢአት መስዋዕት አደረገው ብላችሁ ተረዱት። ሐሳቡ ይሄ ነው። ስለኛ ኃጢአት ምን አደረገው አልኳችሁ? መስዋዕት አደረገው ማለት ነው። እኛ በሱ ጽድቅ እንሆን ዘንድ የሚል ቃል አለው እዚሁ ምዕራፍ ላይ። ስለዚህ ተመልከቱ፣ እሱ ኃጢአት ሲሆን እኛ ደግሞ ጽድቅ። ያ ማለት እኛ ጻድቅ ሆነን ማለት ነው። ያ ማለት ጻድቃን እየተባባልን እንድንጠራራበት አይደለም። የአዳምን መርገም ከላያችን ላይ ገፎ የቀደመ ልጅነታችንን መለሰልን ማለት ነው። የእግዚአብሔር ልጆች አደረገን ማለት ነው። ይሄ ነው። እችም ትንሽ ከበድ ልትል ትችላለች። እንግዲህ ግልጽ ከሆነ ይሁን። እንዴት ነው ነገሩ? ግልጽ ነው። ያሁኑ ግልጽ ነው። እንግዲህ በተቻለኝ በምችለው አማርኛ ሁሉ ለማቅለል እየሞከርኩ ነው። እንግዲህ አንዳንድ ነገሮች ቃላት እንደ ተናጋሪው ነው እና አንዳንድ ሀሳቦቻችንን ቃላት ራሱ በደንብ አይገልጧቸውም። በተለይ ምስጢራት ሲሆኑ የኛ ወደ ምህረቶች ደግሞ እዚህ ሁሉም ሰንበት ተማሪ ነው አይደል? እዚህ ውስጥ ያለ አይደል? እናንተ እንኳን ብዙ አይከብዳችሁ። እሺ ይሄ ይበቃናል። ሌላ እስኪ በጣም ቀላል ጥያቄ መጥቷል። ደርሽ ተመስገን። ዮፍታሔ ልጁን መስዋዕት ማድረጉ በመጽሐፍ ቅዱስ አጥኚዎች ዘንድ እጅግ ጭካኔ የተሞላበት ሆሪፊክ ስቶሪ ነው። ለምን ይሄ ታሪክ ተመዘገበ በመጽሐፍ ቅዱስ? በመሳፍንት ምዕራፍ 11 ነው አይደል ታሪኩ ያለው? መጽሐፈ መሳፍንት ምዕራፍ 11 ላይ ዮፍታሔ የሚባል ሰው ልጁን አርዷል። አይ መስዋዕት የሚለው ተውት፣ መስዋዕት የራሱ ቃል ነው። ልጁን አርዷታል። መስዋዕት የሚለው ራሱ ዮፍታሔ እና ምናልባት ታሪኩን አብዛኞቹ ታውቁታላችሁ አይደል? ታሪኩ በቃ ስለዚህ ታሪክ ተመስገን፣ አሁን አላባክንም። እና ጥያቄው ምንድን ነው? ይህ ታሪክ ለምን ተመዘገበ? ምን ትምህርት ይሰጠናል? አምላካችንስ ለምን ልጁን ይስሐቅን አብርሃም ማለት ነው አምላካችን ለምን ልጁ ይስሐቅን ሊሰዋው ባለ ጊዜ የሰጠውን እድል ለዮፍታሔ አልሰጠውም? ማለት አብርሃም ልጁን ሊሰዋ ነበረ፣ በግ መጣለት፣ ዳነ። እግዚአብሔር ያዳላል እንዴ ታዲያ? የዮፍታሔ ልጅ ለምን ዝም አላት? ዮፍታሔ ልጁን ሲያርድ ነው። በጣም ባጭሩ ልመልሰው።
ይሄ ለምን ተጻፈ? ለእኛ ምን ያስተምረናል? መጽሐፍ ቅዱስ የሰዎችን እውነት ብቻ አይደለም የሰዎችን ስህተት ጽፏል። ዳዊት የአምላክ ልብ መባሉ ብቻ አልተጻፈም። ባል ገድሎ ባሏን ገድሎ ሴት የቀማ ሰው ኃጢአተኛ መሆኑም ተነግሯል። ሰሎሞን የእግዚአብሔርን ቤተ መቅደስ ብቻ እንደሰራ አልተጻፈም። ከቤተ መቅደሱ በሴት ፍቅር ምክንያት ኮብልሎ ለጣዖት እንደሰገደም ተጽፏል። የዮፍታሔ ኃጢአት የዮፍታሔ እንዲህ አይነቱ ይሄ የሚያስፈራ ታሪክ መጻፉ ምንድን ነው ያላችሁ እንደሆነ መማሪያ። ዳዊት ይሄን ኃጢአት ሰርቶ ነበር፣ እግዚአብሔር ይቅር አለው። ሰሎሞን ይሄን በደል ሰርቶ ነበር፣ እግዚአብሔር ይቅር አለው ለማለት ወድቆ መነሳት እንደሚቻል ማስተማሪያዎቻችን ናቸው። አንደኛው ምክንያት ይሄ ነው። ሌላው ይቆያል። ወድቆ መነሳት እንደሚቻል ምን እንደሚቻል አልኳችሁ? አስቡ። ለጣዖት የሰገደ ሰው እግዚአብሔርን ያሳል እኔንም አንዲት አሁን እኔን ይምረኛል የሚል ሰው እንዳይኖር። የፈለገው ሰው ኃጢአት ቢሰራ ከዳዊት ከሰሎሞን በላይ ኃጢአት አይሰራም። ግን እንደ ልቡ የተባለ ሰው እንደ ልቤ የሚለው ሰው ዳዊትን ነው እግዚአብሔር። በጣም የሚደንቅ እኮ ነው። እና ዳዊት ንስሐው በጣም የሚደንቅ ነው። በንስሐ ይፍቀዋል መልሶ። ይሄ ማለት ነገ ንስሐ ገባለሁ ዛሬ ኃጢአት እንስራ እንድንል አይደለም። ግን እግዚአብሔር በንስሐ የማይምረው ምንም አይነት ኃጢአት የለም። እኔን አይምረኝም የምንለው ነገር የይሁዳ ልብ ነው። እሱ በጣም ከባድ ነው። ይሁዳ ነው አይምረኝም ብሎ ሳይማር ይቀር። እግዚአብሔር ይምረው ነበረ፣ ግን ያው ሳይጠቀምበት ቀረ። እና የመጀመሪያው ይሄ ነው። ሁለተኛው ምክንያት የቤተ ክርስቲያን ሊቃውንት ተርጓሚያንን አብዛኞቹ የምትመለከቱ የሄሮድስ መሐላና የሄሮድስ በማቴዎስ ወንጌል ምዕራፍ 14 ላይ ያቺ አዝማሪዋ ስትዘፍንለት ደስ ስላለው በልደቱ ቀን የፈለግሽውን ሁሉ አደርግልሻለሁ አላት። ታስታውሳላችሁ አይደል? አደርግልሻለሁ ምንድን ነው የምትለምኙ? ሄዳ ለእናቷ አማከረች። የሄሮድያዳ ልጅ ወርቁ ብሩን የታጫዋለሽ ወርቅ ብራ እንዳትጠይቂው ንጉሱን፣ ዝም ብለህ ዮሐንስን አንገቱን ቆርጠ ስጠኝ በለው አለችው። እንግዲህ የጆሮ ጌጥ ልታደርገው ይሁን ሀብል ምን አልታወቀም፣ ብቻ ዮሐንስን አንገት አለችው። ተመልከቱ፣ የፈለግሽውን አደርግልሻለሁ ብሏል። እነማ እየሰሙት? የጠራቸው መሳፍንቱ፣ መኳንንቱ፣ ወይዛዝርት፣ የወንድ መኳንንት፣ የሴት ወይዛዝርት ሰምተውታል። የፈለግሽውን አደርግልሻለሁ ሲል እና ቃላባይ ላለመባል እየጸጸተው ማድረግ የለብኝም እያለ ቃላባይ ላለመባል፣ በደንብ ይህን ቃል አስምሩልኝ። ምን ላለመባል? ቃለ አባይ ማለት ቃሉን የሚለውጥ ቃሉን የሚያጥፍ እንዴ እሱ አንድ ከተናገረ ኧረ እሱ እኮ በቃ አንድ እኮ ይህን ካለ በቃ ያደርገዋል የሚባል ጀብዱ ፈለገ። ስለዚህ የማያምንበትን ነገር አደረገው ለጀብዱ፣ ቃላባይ ላለመባል። ዮፍታሔ እንደዛ ነው የሚያዩት የቤተ ክርስቲያን ሊቃውንት። ያገኘሁትን እሰዋለሁ አለ። ያገኘሁትን እሰዋለሁ ማለቱ መልካም ነበረ። ነገር ግን እግዚአብሔር ይወደዋል ማለት ደግሞ ነበረበት። እግዚአብሔር የማይወደውን በሱ እንደው ኧረ እሱ በቃ ቃሉን ከተናገረ እኮ አሁን ስለት የሚገባ አሉ። ለምሳሌ አንዳንድ በዓላት ላይ እኛም አካባቢ ያው የከተማ ሰው ያደርገዋል ብዬ አልገምትም፣ አላቅም፣ ብቻ የኔ ግምት ነው። ያልሆነ ነገር የሚሳሉ አሉ። በጣም አጸያፊ ነገር ማለት ነው። እዚህ ለመናገር ራሱ የሚከብድ እና እንደዚህ አይነት ስለት የሚያደርጉ ሰዎች ሲማሩ ይህንን ነገር መተው አለባቸው። አይ እኔ እኮ እንደው ስለተሳልኩ ነው እንጂ ይህን ማድረግ አይገባኝም ማለት አይጠበቅባቸውም። በቃ ማንም የሆነ ተአምር ወይ ደግሞ የሆነ መምህር የሆነ ባህታዊ እንዲነግራቸው ይሄ ነገር ትክክል አይደለም እንዲላቸው መጠበቅ የለባቸውም። በቃ ስርዓቱ ካልፈቀደ አልፈቀደም ነው፣ እንደ ስርዓቱ መኖር ነው። እና እንዲሁ ዝም እየተስያለሁ ብሎ ያልሆነ ነገር ማድረግ ፈጽሞ በቤተክርስቲያን አሁንም የተከለከለ ነው። እና ዮፍታሔ ልክ እንደ ሄሮድስ ምን ይለዋል ቅዱስ ያሬድ ሄሮድስን? እምሄሶ ለሄሮድስ ይብላ መሐላው ሚያምትርሶ ዮሐንስን አንገቱን ከሚያስቆርጠው ሄሮድስ ቃሉን ባጠፈ በተሻለው ነበር ይላል። ዮፍታሔም ተመሳሳይ ነው። ያችን የመሰለች ልጁን ከሚያርድ እግዚአብሔር መስዋዕት አድርጎ ላይ ይቀበልለት። እግዚአብሔር የሰው ስጋ አይደለም፣ የሰው ስጋ የበሬና የላም ስጋ እኮ አይበላም። ታውቃላችሁ አይደል? በብሉይ ኪዳን ለእግዚአብሔር እኮ በግ የሚሰዋው ርግብ ዋኖሱ የሚሰዋው በኋላ ዘመን እሱ ራሱ ደሙን ለሚያፈስበት ምስጢር ምሳሌ እንዲሆን ነው እንጂ
እግዚአብሔር የፍየልና የበግ የኮርማ ስጋ እየበላ የሚኖር አምላክ አይደለም። እንደዚህ አይነት አምላክ የለም እና የሰው ስጋ የሚቀበልም አምላክ የለም። ስለዚህ የተሳሳተ ነው የሄሮድስ ቃልና የዮፍታሔ ቃል። ይሄ አጉል ቃላባይ ላለመባል ተወዳጅነት ለማትረፍ የሚደረግ ዝም ብሎ የገጽታ ግንባታ ነው ያደረጋት ልጁን። ለማንኛውም በቃ ቃል የማያጥፍ ሰው ለመባል ማለት ነው። በጣም ነው የሚያሳዝነው። አንዱ ይሄ ነው። ሌላው ለአብርሃም ለምን አብርሃም ልጁን በሰዋ ጊዜ በግ አግኝቷል። እሱስ እንደው የሆነ ሙክቱ ቢሄድለት ኖሮ ሲያላችሁ እንደሆነ ሶስተኛው ነገር አብርሃም ልጁን እንዲሰዋ የታዘዘው ከራሱ ነው እንዴ? ማን ነው ያዘዘው? እግዚአብሔር ነው። ዮፍታሔን ግን እግዚአብሔር አላዘዘው። ስለዚህ በራስህ ጊዜ ከሄድክ እግዚአብሔር ሶስት ነገር ሰጥቷል ለሰው ልጆች፣ ነፃ ፈቃድ፣ ምርጫ፣ ኃላፊነት። ሶስቱን ነገሮች ነፃ ፈቃድ አለን፣ ምርጫ አለን፣ ኃላፊነት አለን። ስለዚህ ነፃ ፈቃዱን ተጠቅሞ በቃ እኔ የተሳልኩት ይሄ ነው አላደረገው። አብርሃም ግን በነፃ ፈቃድ ያደረገው አይደለም፣ ታዞ ነው ያዘዘው። እግዚአብሔር ደግሞ አስቀረለት። ስለዚህ ልዩነቱ ምንድነው? የዮፍታሔና የአብርሃም መታዘዝና አለመታዘዝ ነው ማለት ነው። ግልጽ ነው ይሄ ነገር። ይሄ ግልጽና በጣም አጭር ይመስለኛል። ሌላው ታቦት በሐዲስ ኪዳን እንግዲህ ምስቅልቅል ብሏል። ታቦት በሐዲስ ኪዳን ያለው አገልግሎት ምንድነው? መሰዊያ ነው። መሰዊያ ማለት የምንቆርበው ስጋና ደም እሱ ላይ ሆኖ ስጋው ደሙ ይከብርበታል፣ ምዕመናን ይቀደሱበታል። በንግስ ጊዜ ማለት ነው እየወጣ በዋናው ስራ ምንድን ነው? በሐዲስ ኪዳን ያላችሁ እንደሆነ ምዕመናን የሚቆርቡት ስጋና ደም ይከብርበታል እና ጠረጴዛ አለን እያለ ቅዱስ ጳውሎስ የሚናገረው አሁን ታቦቱ ነው ማለት ነው። ምንም ታቦት ሲባል ደግሞ መቼም ለእናንተ አዲስ የሚሆን ነገር ምንድን ነው ታቦት? ታቦት ማለት አልፋ ወኦ የኢየሱስ ክርስቶስ ስም ነው። አሁን እዚህ ይሄ ቤተክርስቲያን የማን ነው? አቤት። ታቦቱስ የማን ነው? አቤት። አትፍሩ እንጂ ጮክ ብላችሁ ተናገሩ። ታቦቱ የማን ነው? የእግዚአብሔር ታቦት። የቅዱስ ቂርቆስስ ታቦት አይደለም? አቤት። ታቦቱ ለእግዚአብሔር ይልና ወይም ደግሞ አልፋ ወኦ የሚል ጽሑፍ ይጻፍበትና ከታች ደግሞ ታቦቱ የዚህ ደብር ስም ይገባል። ታቦቱ ለቂርቆስ፣ ሌላ ከሆነ ታቦቱ ለእስጢፋኖስ፣ ታቦታ ለበዓታ ለቅድስት ድንግል ማርያም፣ ታቦቱ ለገብርኤል እየተባለ ይጻፍበታል። መጀመሪያ ግን የሚጻፈው የማን ነው? አቤት። ቀጥሎ በአጥቢያው ያለ ታቦቱ ስም ይጻፋል እና የኢየሱስ ክርስቶስ ስም ነው። ቀጥሎ የወዳጆቹ የቅዱሳን ስም እያጥቢያው ይጻፋል። ይሄ ነው መሰዊያ ማለት፣ ይሄ ነው ጠረጴዛ ማለት፣ ይሄ ነው ታቦት የምንለው አሁን በሐዲስ ኪዳን የኢየሱስ ክርስቶስ ስም ነው እና የወዳጆቹ ስም ነው። የእሱ ስም አይበቃም ወይ? የቅዱሳን ስም ለምን ይጻፍበታል ታቦቱ ላይ የሚል ደግሞ ሰው እዚህ አይደለም ሌላ የውጭ ሰው ካለ እኔ የወይን ግንድ ነኝ እናንተ ምኖች ናችሁ ብሏል። ግንዱን ከቅርንጫፉ እኛ አንለይም። ቅዱሳን ቅርንጫፍ ናቸው፣ ክርስቶስ ግንድ ነው። ስለዚህ ከግንዱ ጋር ቅርንጫፎቹን ማክበር እኛ አይደለንም፣ መጽሐፍ ቅዱስ ያለው ነው። ሌላም በርካታ ጥቅሶች አሉ በዚህ ጉዳይ ላይ። የግብፅ ቤተክርስቲያን አላቸው ታቦት፣ ልክ በእኛ መጠን ላይሆን ይችላል እንጂ አላቸው። ምናልባት እናንተ እንዲያውም አብዛኞቹ ወጣቶች ናችሁ፣ በሚዲያ ማየት ሁሉ ትችላላችሁ። እንደኛ ሀገር ድብቅብቅ የለም። በነገራችን ላይ እኔ አስታውሳለሁ የሆነ ጉባኤ ሄጄ ስለ ቁርባን ስለ ታቦት ስናስተምር አንድ ሰው መጥቶ ወረቀት ሰጠኝ። በስንት ምስጢር የያዝነውን ታቦት እንዴት እዚህ መድረክ ላይ መጥተህ እንዴት አደረገናለህ? ይሄ ነገር አይጠበቅም። በጣም ነው የሚያሳዝነው። አሁን ለምሳሌ እናንተ ምዕመናን፣ ሴቶችም ወንዶችም ምዕመናን ማቁረብ አትችሉም። መቁረብስ ትችላላችሁ? ትችላላችሁ? አትችሉም? ይቻላል። ማቁረብስ ትችላላችሁ? አቤት። እና ስለምትቆርበው ቁርባን እንዳትማር ማን የሚከለክል? አስታውሳለሁ ገጠር ድሮ አዲስ ኪዳን ስንማር ደግሞ እናንተ ወጣቶች ከየት ነው የመጣችሁት? ጭራሽ ቁርባኑን በአውደ ምሕረት የሚሉ ሰዎች ገጥመውኛል። ታቦቱን በአደባባይ
ይሄን የሚሉት እንግዲህ ምኖች ናቸው? መጻሕፍቶቻችንን የማያውቁ የቤተ ክርስቲያን የትኛውም ቁርባን ነክ መጻሕፍቶቻችን በሙሉ በተለይ ስለ ቁርባን የሚሰጡ ትምህርቶች በሙሉ ለምሳሌ ፍትሐ ነገሥት ኪዳን ከተገኘ ጳጳስ ካልሆነ ኤጲስቆጶስ ከሌለ ቄሱ ካልሆነ ዲያቆኑ መምህሩ ለቆራቢዎች በሙሉ በግድ ያስተምሯቸው። ለምን አቁርቧቸው ሲወጡ ምንድነው ይሄ ብለው ሲጠይቋቸው የቆረብከው ምንድነው? አረ እንጃ የሆነች ነገር ሰጡኝ፣ እሷን ውጭ የሆነች ነገር በማንኪያ ሰጠኝ፣ እሷን ጠጥቼ ፉት ብዬ መጣሁ እንዳይሉ ይላል። የሚገርማቸው ላይ በስነ ስርዓት ቁርባን ያስተምሯቸው ይላል። አሁንስ እኛ ዝም ብለን ስናድበሰብስ ኖርን። ስለ ምስጢረ ቁርባን ስለ ታቦታችን እንዲሁ ዝም ብለን በቃ ሲወጣ ልልልል ከማለት ውጭ ብዙ ስለ ታቦት ብዙ ትምህርት አልተሰጠም። እና እናውቀዋለን እኮ እኔ ነኝ እኮ ተሸክሜው የምወጣ ተራ እንጨት ነው የሚሉ ሰዎች መጡ። ያን ጊዜ እንዲህ አይነት አዋቂ ነን የሚሉ አላዋቂዎች ሲመጡ እናንተ እንድታውቁት አይ ታቦትማ ይሄ ነው ብላችሁ ማወቅ መረዳት ነበረባችሁ። እንዴ እንደዚህ ነው እንዴ ብሎ እኮ የሚደናገጥ ስንት ክርስቲያን አይተናል። ኧረ ታቦቱ እንጨት ነው አለም። እንዲህ በግልጽ የተጻፈ ነገር ነው የምነግራችሁ እኮ በግልጽ። አሁን ትልቅ ምስጢር እንዳወጡ አድርገው ሲናገሩ ህዝቡ ግን እንግዲህ አብዛኛው ይሁን ጥቂቱን ያላቅም ብቻ የሚደነግጥ ሰው ገጥሞኛል። ይሄን መደንገጥ ምን አመጣው? አለመማር። ስለዚህ ክርስቲያኖች እነሱ በግልጽ ሰው እያያቸው እንዲህ ነው የሚያሳይ ታቦቱን ማለት ነው። እኛ እንደነሱ ነው እያልኳቸው አይደለም፣ ግን እንዲያውም በግልጽ የሚታይ ታቦት ነው ያላቸው እያልኳችሁ ነው። ግብፃውያን ጠረጴዛ የሚመስል ነገር አለ። ከዚያ ላይ ታቦት የምንለው እኛ ታቦት ልንለው የምንችለው ነገር አላቸው። የሆነ ነገሩ ሊለያይ ይችላል፣ ይዘቱ ምናምን ቅርጹ ሊለያይ ይችላል፣ ግን መስዋዕቱን የሚፈትቱበት አላቸው። እና ምን ማለት ነው? ከአሃት አብያተ ክርስቲያናት ብዙ የምንርቅ አይደለም ለማለት ነው። ከዚያስ ምናልባት እዚህ ውስጥ ታቦት ይመለካል አይመለስም? እስኪ ንገሩኝ እናንተ። አብዛኞቻችሁ ምንድን ነው የምትሉት? ታቦት እናመልካለን አናመልክም? ፈርታችሁ እናመልክ ምናምን ያላችሁ እምነት አይደለ ወይ? ተሳሳቱ ወይ እወቁት። ምንድን ነው የሚሆነው? እናመልካለን አናመልክም? የምናመልከው በታቦቱ ላይ ምን ያለውን ስም ነው? አቤት ምን ተብሎ ይጻፋል ብያችሁ ነበር? አልፋና ኦሜጋ ማለት ምን ማለት ነው? እስኪ ተርጉማችሁ ንገሩ። ያለና የሚኖር ለዚህ ስም ነው የምንሰግደው፣ ይሄን ስም ነው የምናመልከው እንጂ እንዴት ነው እንጨትኛ የምናመልከው? ብረት ይሁን ወርቅ ይሁን እንጨት ታቦቱ የተሰራበት ነገር እኮ ለኛ ጉዳያችን አይደለም። አሁን ለምሳሌ ይሄ ስዕል ስትሰግዱ ለእንጨቱ ነው ለስዕሉ ነው የምትሰግዱት? ለሸራው ነው ለስዕሉ ነው የምትሰግዱት? እሺ ስዕሉ ደግሞ ቀለም አለው፣ ለቀለሙ ነው ለስዕሉ ነው የምትሰግዱት? እዚህ ውስጥ ቀለም እኮ አይታይ፣ ትዝ አይለንም። እዚህ ውስጥ እንጨቱ ትዝ አይለንም። የተሳለውን አስበን ነው የተሳለው ማን ነው ብለን ነው አይምሯችን ውስጥ እና ይሄ የአይምሮ ጉዳይ ነው። ምን ማለት ነው? ታቦትን አናመልከው። የምናመልከው በታቦቱ ላይ የተጻፈውን ስም ነው። የእግዚአብሔርን ስም እናመልካለን፣ የቅዱሳንን ስም እናከብራለን። እስኪ ምን አልኳቸው? የእግዚአብሔርን ስም ምን እንላለን? የቅዱሳንን ስም እናከብራለን። ይሄ ነው። እሺ እኔ ብሔርተኝነትን አላውቅም። ብሔር የሚለውን ግን ልናገረው። ብሔር ምንድን ነው? እስኪ ንገሩ። አቤት ብሔር ማለት አገር። እሺ ብሔር የት ነው ብሎ ቢጠይቀኝ አሁን አንዱ እዚሁ ማለት ነው። መቼስ አገር የት ነው እያለኝ ነው። አሁን ቀረ እንጂ መታወቂያችን ላይም ብሔር የሚባል ነበር። መቼስ ኢትዮጵያዊነት ጠፍቶት ነው። ብሔር ማለት ወንዝ ነው። ያውም ፖለቲከኞች የለኩት ልኬት ነው ብሔር በእኛ ሀገር። ወደ መጽሐፍ ቅዱስ ያመጣችሁት እንደሆነ ግን ብሔር ማለት ሰዓት ማለት ነው። ብሔር ማለት ዓለም ማለት ነው። ብሔር ማለት ሰው፣ ወገን፣ ነገድ እንደማለት በጣም በርካታ ትርጉሞች አሉት እና ብሔር ማለት ብህረ ሰፋ የሚል ግዘል እና ሰፊ ዓለም ማለት ነው። እግዚአብሔር የሚለውን አንዱ የእንትን ፖለቲከኛ ምን ሲል ሰማሁት? ብሔርተኛ ነው እኮ ራሱ እግዚአብሔር። እስኪ ተመልከተው፣ ብሔር እኮ አለ እዛ ራሱ ላይ። ስለዚህ እግዚአብሔር ማለት ራሱ እግዚአብሔር ብሔርተኛ ነው አለ። ብሔር ማለት እኮ ከሰማይ እስከ ምድር ያለውን ዓለም የሚይዝ ነው። ስለዚህ ብሔርተኝነት ምንድን ነው ትርጉሙ? እዚህ ውስጥ ነው።
አንዳንድ ጊዜ ፖለቲከኞች የሚጠቀሟትን ቃላት ካልተጠነቀቅን በጣም ከባድ ነው። ብሔርተኝነት አሁን እዚህ ኮንቴክስት ውስጥ ምንም ቦታ የለውም። ብሔርተኝነት ማለት ከዚህ እስከ ሰማይ ያለውን ሁሉ ነው ለእግዚአብሔር ሲሆን ይሁት እግዚአብሔር ስንል ከምድር በታች በምድር ላይ በዚህ በህዋ ላይ ከዚያም በላይ በምናውቀውም ውስጥ ያለውን ፍጥረት ሁሉ የሚገዛ የዓለም ገዢ ማለት ነው። ዓለም የምንለው ደግሞ የምንኖርበትን ዓለም አይደለም፣ የማንኖርበትን ሁሉ ነው። እና ብሔርተኝነት ምንድን ነው? እዚህ እኛ እንደምናስበው ወንዝ ለወንዝ እንሂድ አይደለም፣ እንደዛ ሊሆን አይችልም። ስለዚህ ብሔርተኝነት ከመደጋገፍ ከሆነ ይቻላል፣ ከመረዳዳት ከሆነ ይቻላል፣ ከመተሳሰብ አንጻር ከሆነ ይቻላል፣ አንዱ ለአንዱ መቆም ከሆነ ይቻላል። እንኳን ኦርቶዶክሳዊው ለኦርቶዶክሳዊ ቅርና ኦርቶዶክሳዊ ለሌላው መቆም ይችላል። ከዚህ ያለፈ ትርጉም ግን ሙያዬም አይደለም እንትኔም አይደለም ግዴታዬም አይመስለኝም። ግን ገብቷችኋል? ያው ብዙ ነገር መሄድ ስላልፈለኩ ነው እንግዲህ አሳንሼ መናገር የፈለኩት። እሺ የመጨረሻ ወረቀት ላይ ደርሰናል። አላችሁ? እስኪ ገንዘብን የተመለከተ ነው ይሄ ነገር። ድሃ ይጸድቃል አይጸድቅም? የሆነ ጊዜ ላይ እንግዲህ አሁን ወደዚህ እየመጣሁ ራሱ እያየው ነበረ። ከዚህ ይሁን ከሌላ መሀል ላይ ገብቶ ያለ ርዕሱ የተጠየቁ ጥያቄ በቴክስት ማለት ነው ሜሴጅ ላይ እና ድሃ ይጸድቅ የሚል አሁን አንዲት አረፍተ ነገር ነግሮኝ በአንድ አረፍተ ነገር የአንድ ሰዓት ትምህርት እንድገመግምለት ማለት ነው። ወይም ከዛ በላይ ሊሆን ይችላል የተናገሩት መምህሩ አላውቅም። እና ገሌ የሚባሉ መምህር እንዲህ ሊስሉ ሰማዋል። አሁን እንደዚህ ድሃ አይጸድቅም የሚል ቃል ይዘን ከሄድን መድኃኒታችን ኢየሱስ ክርስቶስ ምን አለ መሰላችሁ? ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ምን ይላል? ስለዚህ ይህች ቃል ስታጥር ባለጸጋ አይጸድቅም እውነት መሰል ማለት ነው አይደለ? ግን እውነት ባለጸጋ አይጸድቅም? እኔ በደንብ ነው እንጂ መጽደቅ ያለበት። እሺ ጥያቄዎቹ እንግዲህ ብዙ ናቸው በዚህ ጉዳይ ላይ የተገኙት። አንድ ላድርገውና እስኪ ቅዱስ ጳውሎስ የተናገረውን መልእክት መነሻ እናድርገው። ሐዋርያው ቅዱስ ጳውሎስ ለልጁ ለቅዱስ ጢሞቴዎስ በጻፈው መልእክቱ በአንደኛ ጢሞቴዎስ 6:10 ላይ ገንዘብን መውደድ የክፋት ሁሉ ስር ነው ይላል። የዚህ ንባብ መሰረት ሀሳብ ገንዘብን መጥላት ይገባል ማለት ነው ወይ? ገንዘብን መውደድ የክፋት ሁሉ ስር ነው። መውደድ ሲባል ክርስቲያኖች ገንዘብህን ጥላው አባክ ነው ማለትም አይደለም። መውደድ ማለት ምን ማለት መሰላቸው? ለገንዘብ ሲሉ የሚከፍሉት ሃይማኖታዊ ዋጋ አለ። ምሳሌ እግዚአብሔርን የሚያሳጣ ገንዘብ አለ። ይሄ ማቴዎስ ወንጌል ምዕራፍ 13 ቁጥር 1 ጀምሮ ባለው ሐሳብ ውስጥ አንድ ዘርዘሪ ሊዘራ ወጣ፣ ሲዘራ እያለ የሚናገረው አለ። ለምሳሌ በመንገድ ዳር ይወደቃል፣ በአለት ላይ በድንጋይ ላይ ይወደቃል፣ እንደገና በእሾህ መካከል ይወደቃል። እሾህ ከተባለው አንዱ ይህን ዓለም መውደድ ማለት ገንዘብ መውደድ ተብሏል። ለምንድን ነው እሾህ የተባለው? ገንዘብ እሾህ ለምን ተባለ? ፍሬ እንዳናፈራ አስጨንቆ ስለሚይዝ። ለምንድን ነው የሚይዘን? እሱን ለማምጣት ሰዎች ይዋሻሉ። መዋሸት ብቻ አይደለም፣ ሰው ሊገሉ ይችላሉ። ይሄ ብቻ አይደለም፣ ለንስሐ እንኳን የሚሆን ጊዜ አይኖራቸውም። እግዚአብሔርን ይቅር በለኝ ለማለት እንኳን ጊዜ አይኖራቸውም። እና ገንዘብን መውደድ ስሩ በጣም ብዙ ነው። ከውሸት ጀምሮ ሰውን እስከ ማስገደል፣ ሰው ከማስገደል ጀምሮ የንስሐ መንገድን እስከ መዝጋት የሚደርስ አደገኛ ነገር ነው ገንዘብን መውደድ የሚባለው እንጂ ኃጢአት በሌለበት ሁኔታ ገንዘብህን ይሄ በድካም ያገኘሁት ገንዘብ ነው ብሎ ገንዘብን እንደሚገባ ለማድረግ ገንዘብን በአግባብና በልክ መስራት ደግሞ ኃጢአት ሊሆን አይችልም፣ ሆኖም አያውቅም። እና ባለጸጋ ወደ እግዚአብሔር መንግስት ከሚገባ የተባለው ክርስቲያኖች የመጀመሪያውና ትልቁ ትርጓሜ የአይሁድን ባህል ማወቅ ተገቢ ነው። አይሁድ በተለይ በኢየሩሳሌም ማታ ማታ ትዘጋለች። ሰዓቱን ረስቸዋለሁ ከሆነ ሰዓት በኋላ ሁሉም በሮቿ ይዘጉ ነበር እና የግመል ነጋዴዎች አሉ። የግመል ነጋዴዎች
ሲመሽባቸው ዋናው የኢየሩሳሌም በር ግመል የሚያስገባው ወይም የሚያሳልፈው በር ከተዘጋ በሌላኛው ሰው በሚገባበት መንገድ ይገባል ባለሀብቱ። ያኔ ሸክሙን ያራግፈዋል። ምኑን ይለዋል አልኳችሁ? ያ ግመል እንደተጫነ ሊያልፍበት የሚችለው የመርፌው በር የሚባል አለ። በዚያ በኩል ለመሄድ ግን እንዳልኳችሁ ሸክሙን ማራገፍ አለበት። ግመሉን ደግሞ እንግዲህ የሆነ ጥበብ ተጠቅሞ ካልሆነ በስተቀር ከነሸክሙ በምንም ሊያስገባው አይችልም ነበር፣ በጥንቷ ኢየሩሳሌም ማለት ነው። እና ይሄ ሰው የመርፌ በር በሚባለው መግቢያ ለመግባት እንዳልኳችሁ ሸክሙን ካላራገፈ አይችልም። ታዲያ ይሄ ምንድን ነው? ባለጸጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ። ባለጸጋ የተባለ ያ ነጋዴ ነው። በግመል ወደ እግዚአብሔር መንግስት ከሚገባ አለ ለጊዜው ኢየሩሳሌም ከሚገባ በዚያች በመርፌዋ በር በኩል በኢየሩሳሌም ማታ ለሰው ተብላ በማትዘጋዋ በር በኩል ቢገባ ይሻላል አለ። ምንድነው ምክንያቱ ወደ እግዚአብሔር መንግስት የማያስገባው ብለን ደግሞ ወርቁን ስናመጣው ኃጢአት ነጋዴ ነው። በግመል አይደለም በልብ የሚነግድ በሰው ሕሊና ላይ ተሳፍሮ የሚኖር ጓዙን ጭኖ የሚኖር። አይታችሁ ከሆነ መድኃኒታችን ኢየሱስ ክርስቶስ እነሆ መባ ልትሰጥ ብትወድ እና ድንገት በመንገድ ላይ የተጣላህ ወንድም ትዝ ቢልህ መባህን አስቀድመህ አስቀምጥና ሄደህ የተጣላውን ወንድምህን ታረቀው፣ ከዚያ በኋላ ወደ እግዚአብሔር ቤት ና ነው የሚለው። መባህን ይዘህ እገሌን እኮ አስቀይሜዋለሁ እያልክ ሱክ ብትል እግዚአብሔር መባህን አይቀበለውም ነው። ይሄ ወንጌል ትምህርት አለ እና መባህን አስቀምጠህ ወንድምህን ታረቀው የሚለው የወንጌል ቃል ልክ እንደ ባለ ግመሉ ውሰዱት። አንተ አሁን ግመል ሆነሃል ማለት ነው። የቤተ ክርስቲያኑ በር ላይ ይዘጋብህ ይችላል፣ ግን የመንግስተ ሰማያት በር ተዘግቶብሃል፣ አታልፍ። አንተ ይሄንን ክፋት ተሸክመህ ወንድምህን ጠልተህ መንግስተ ሰማያት እገባለሁ ከምትል ያ የኢየሩሳሌም ነጋዴ የመርፌ በር በሚባለው በር ገብቶ ጓዙን ቢያራግፍ ይቀላል ማለት ነው። ያ መግባት እንደማይችል ሁሉ አንተም ኃጢአትህን ተሸክመህ በደልህን ተሸክመህ ግመሉ የኃጢአት ግመል ሆነ ማለት ኃጢአትን ተሸክመህ ማለት ነው። መንግስተ ሰማያት አትጸድቅም ማለት ነው። አንድ ሁለተኛ ባለሀብት የሚባለው በነገራችን ላይ ማቴዎስ 24 ላይ ማቴዎስ 25 ቁጥር 31 ጀምሮ ባለው ቃል ላይ ብራብ አላበላችሁኝም፣ ኧረ የት አይተን ይላሉ አይደለ ኃጥአን ጻድቃን። መቼ ተርበህ አይተን ሲሉት ከታናናሾች ለአንዱ ያደረጋችሁት ለእኔ ያደረጋችሁ ይላል። ምን ማለቱ ነው? ድሃ የሚባለው የእንጀራ ብቻ አይደለም። ፍቅርን ብራብ አላበላችሁኝም ማለት ነው። ከንስሐ ብራቆት የንስሐ ልብስን አላለበሳችሁኝም፣ የልጅነት ልብስ አላለበሳችሁኝም ማለት ነው። መራቆት ማለት የጨርቅ ብቻ አይደለም። መራብ ማለት የእንጀራ ብቻ አይደለም። መጠማት ማለት የውሃ ብቻ አይደለም። ጥምቀትን የሚጠሙ ሰዎች አሉ፣ አልደረሳችሁም ተብለው መጠመቅ የሚፈልጉ መዳን የሚፈልጉ ሰዎችን ባላጠመቁ ሰዎች ላይ የሚፈርደው ፍርድ ነው። ብራብ አላበላችሁኝም፣ ስጋውን ደሙን ተርቤ ተጠምቼ አላቆረባችሁኝም ማለት ነው። ቁርባን እያስፈልጋቸው ካህናተው አስተማሪያተው በተሰቃዩ ሰዎች ምክንያት አቁራቢ ካህናቱን አገልጋዮችን የሚፈርድበት ፍርድ ነው። እና ረሃብ ሲባል ድሃ ማለት ነው። ድሃ ሲባል ድህነቱ የልብስና የጨርቅ ምናምን የገንዘብ ብቻ አይደለም። ሀብትም ሲባል በተመሳሳይ መልኩ የገንዘብ ብቻ አይደለም። ምንድነው ሀብቱ? የኃጢአት ሀብት አለ። ስለዚህ ባለጸጋ የተባለው በኃጢአት የከበረ ጭምር ነው ማለት ነው። በሌላ አነጋገር በኃጢአት የደለበ ሀብት፣ በኃጢአት ያደለበው እሱ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢያልፍ ይቀላል ተባለ። ሌላውና ትልቁ ነጥብ ገንዘብ ጌታ ተብሏል በመጽሐፍ ቅዱስ። ለሁለት ጌታ መገዛት አትችሉም ተብሏል። እውነት ነው፣ እዚህም ተጽፏል። በገንዘብ ምክንያት ክህነታቸውን የሸጡ ባለ ታሪኮች አሉ። ልጆቻቸውን ያሳረዱ አሉ። ከስጋው ደሙ ጋር ከቅዳሴው ጋር ሌላ የማይገባ ነገር ያደረጉ አሉ። በገንዘብ ተገዝተው ማለት ነው። ይሄ አሁን ዘመን አይደለም። ድሮ በቅዱሳን ታሪክ ሰይጣን መቼም አይተኛም። ድሮም ክፉ ነገር ሲያስደርግ ኖሯል፣ አሁንም ያስደርጋል። ሰይጣን ነው እና የገንዘብ ፍቅር ተብሎ አሁን ቶላ ቀሲስ የሚባል አለ። በትርጓሜያችንም በስንክሳራችንም ተጽፎ የሚገኝ ቄስ ቶላ ማለት ነው። በጣም አደገኛ ሰው በገንዘብ ፍቅር ምክንያት። እንዲያውም የሚገርማችሁ ይሄ 40ው ዘመነ ሰማዕታት እንዲመጣ እነ ዲዮቅልጥያኖስ ከሃዲ እንዲሆኑ ያደረጋቸው ይሄ ሰው ነው።
በወርቅ ፍቅር በገንዘብ ፍቅር ምክንያት ልጆቹን ለሞት አሳልፎ ስለሰጠ እንዲህ አይነቱ ነው ኃጢአት የሚባለው ማለት ነው። ሰውን ርኅራኄ አልባ የሚያደርገው እግዚአብሔርን መፍራት የሚያሳጣ ገንዘብ ከተገኘበት ምንም ነገር ለማድረግ ሰውንም እግዚአብሔርን የማያፍሩ ሰዎችን የሚያመጣ ከሆነ እሱ የክፋት ስር የሚባለው እሱ ነው። እንደምታውቁት መድኃኒታችን ኢየሱስ ክርስቶስ ከተፈተነበት አንዱም ፈተና ገንዘብ ነው አይደለም? ወርቅ ብሩን ነበረ ሰይጣን በምታት ወርቅ ብር አስመስሎ ቅጠሉን ምኑን እባክህ እንደው ለኔ ብትሰግድልኝ ይሄን ገንዘብ እሰጥሃለሁ የተባለ አንተ ሰይጣን ወግድ ከኋላ የተባለ እና ሰይጣን አሁንም ብር ይዞ ሊመጣ ይችላል ከሃይማኖት ሊያስወጣ ከቤቱ ሊያርቀን። ይሄ ማለት ግን ገንዘብን ጥሉ ገንዘብን አትውደዱ ማለት አይደለም። በአግባቡ የመጣ ድህነት የሚያስኮንን አይደለም ማለት ሰው ሰጥቶ ወጥቶ ወርዶም እንዲሁ ላይ ይሳካለት ይላል። ይሄ አይጸድቅም ማለት አይደለም። ሰው ሀብታም ይኮነናል ማለት በፍጹም አይደለም። እንዳልኳችሁ ነው ከእግዚአብሔር የሚያርቅ። ሁለተኛ የኃጢአት ባለ ሀብቶች እነዚህ ናቸው እና ሀብት በራሱ ከእግዚአብሔር የሚያርቅ ከሆነ እሱ ነው የኃጢአት ክፋት የሚባለው ማለት ነው።